በነገራችን ላይ ዛሬ ህይወቱ ማለፉ የሰማነው አርቲስት ነጻነት የሶስት ልጆች አባት ነበረ። አርቲስት ነጻነት ወርቅነህ ባለትዳርና እንደዚሁም ደግሞ የሶስት ልጆች አባት እንደነበረ ነው እንግዲህ የተገለጸው። ነፂ ከጥቂት ሳምንት በፊት እንደዚህ ብሎ ነበረ። እቺ ፎቶ ለማስለቀሻ አሪፍ ናት። ከላይ እንግዲህ እንደምትመለከቱት በኢንስታግራም ገጹ ላይ ይህንን ፎቶ ለቆ እንግዲህ ካፕሽን ላይ እቺ ፎቶ ለማስለቀሻ አሪፍ ናት ብሎ ለቆም ነበረ። ጠቅላይ ሚኒስቴሩ የሀዘን መግለጫ ሰጥተዋል። ጠቅላይ ሚኒስትር አብይ አህመድ በአርቲስት ነጻነት ወርቅነህ ድንገተኛ ሞት የተሰማቸውን ሀዘንም ገልጸዋል። አርቲስት ነጻነት ወርቅነህ በድንገት በማረፉም ሀዘን ተሰምቶኛል ያሉት ጠቅላይ ሚኒስትሩም ነጻነት በተለይም በህዳሴ ግድብ በተዘጋጀው የ2016 አዲስ ዓመት የመቀበያ ፕሮግራም የነበረው አስተዋጽኦ ሁሌም አስታውሳለሁ። ሁላችንም አዲሱን ዓመት በደስታ እንድንቀበል አድርጎን ነበር በማለት ጠቅላይ ሚኒስትሩ ለቤተሰቦቹና ለአድናቂዎቹ መጽናናትን ተመኝተዋል። ለብሳ ካሜራ አስቀምጣ እንግዲህ ስልክ ደውላ የነጻነትን ሞት ስትረዳ የሚያሳይ የዩቲዩብ ቪዲዮ ነው የለቀቀችው። ይህን ተከትሎ እንግዲህ በርካቶች ለእይታ ለማግኘት እንጂ ከልቧ ያዘነችው ሀዘን አይደለም እያሉ እንግዲህ በርካቶች ስሟን እያነሱ ይገኛሉ ማለት ነው። ከዛ በተጨማሪም እንግዲህ የሷ ክብርን ዝቅ ያደረገ ነገር ነው ለዩቲዩብ መጠቀሚያም አድርገዋለች እያሉ እንግዲህ በርካቶች ሐሳባቸውን እየሰጡ ይገኛሉ። በአሟሟቱ ዙሪያ አዲስ መረጃ ወጥቷል። የቀብር ስነ ስርዓቱ መቼና የት እንደሚደረግም ይፋ ሆኗል። የአርቲስት ነጻነት ወርቅነህ የህይወት ታሪክ ባጭሩ። ሰላም የተከበራችሁና የተወደዳችሁ የዚህ ቻናል ቤተሰቦች እንደምን አላችሁ? ዛሬ እንግዲህ ልስቅ ልጫወት አይደለም የመጣሁት። ተወዳጁ አርቲስት ነጻነት ወርቅነህ ህልፈተ ህይወት ተከትሎ የተለያዩ ልብ ሰባሪ ቪዲዮዎች እየወጡ ይገኛሉ። ነጻነት ቤተሰቦች ትንሽዬዋ ህፃን ልጁን አስመልክቶም ደግሞ የተለያዩ እየወጡ ያሉ መረጃዎች አሉ። ሁሉንም ቪዲዮዎች ሰብሰብ አድርጌ ለእናንተ ይዤላችሁ መጥቻለሁ። ቪዲዮ ላይክ ማድረግ እንዳይረሳ፣ ሐሳብ አስተያየታችሁን ወደ ምክራችሁን ኮሜንት ላይ አስቀምጡልኝ። ወደ ቪዲዮ የመጀመሪያ ቪዲዮአችን እንግዲህ ነጻነት ወርቅነህ ከሞቱ በፊት የመጨረሻ ቃሉ ብሎ የተለቀቀው ቪዲዮ አለ። እሱም ቪዲዮ ተከታትለን እንመለስ። ወንድሜ የጻፈልኝ ደብዳቤ ሲል የጀመረው ቪዲዮ አለ። አይተነው እንመለስ። ስጋማ ፈራሽ ነው፣ ነፍሴ ከአምላክ ነፍስ ጋር ተመሳሳይ ስለሆነች በማይሞተው ነፍሴ እወድሃለሁ ብሎ ጻፈልኝ። ከታላቅ ወንድሜ ጋር ቁጭ አልን እና ታላቅ ወንድሜም ደብዳቤ ጻፈልኝ። እሱን ቲያትር ያየ ጊዜ ደስ የሚል ደብዳቤ ጻፈልኝ። ምን ትላለች? ትንሽ ምን ይላል? ወንድሜ ነጻነት፣ ወንድሜ ነፂ፣ አምላክ በሚወደኝ መልኩ እወድሃለሁ ብሎ ጻፍ ጀምርና መጨረሻ ላይ እኔም እወድህ በነፍሴ ነው፣ ስጋማ ፈራሽ ነው፣ ነፍሴ ከአምላክ ነፍስ ጋር ተመሳሳይ ስለሆነች በማይሞተው ነፍሴ እወድሃለሁ ብሎ ጻፈልኝ። ትልቅ አባባል ነው። ከዛ አምነህበታል ይሄ ልጅ በዚህ ሊኖር ይችላል አለች። አዎ ይችላል አላት። ከዛ እሷ ተቀበለች። ስለዚህ ማዘርም ተቀበለች። ፋዘርም ታዋቂ ሰው ጊዜ በቃ ይሄ ትንሹ ይላል። እኮ 22 ዓመት ምናምን ሆኖኛል፣ 20 ዓመት ምናምን ሆኖኛል። እኔ የሰዎችን ምክንያት አከብራለሁ፣ የእኔንም ምክንያት አከብራለሁ። ለምሳሌ እኔ እናቴ የቆነጠጠችኝ አሁን ድረስ ይሰማኛል። ባደርግ የተቆነጠጥኩባትን ነገር ስለማቅ አሁን ለመዋኘት ልገባ ስል ያ ወንዝ ሰዋኝ የምትቀደር ስላለ ትንሽ እንትን አለብኝ። የሆነ አሁን እዚህ ከፍዬ ነው መዋኘው። ላይፍ ሴቨር አለ፣ ወንዝ አይደለም፣ ጠራራ ፀሐይ አይደለም፣ ሎሽን እቀባለሁ ምናምን ብዬ አስባለሁ። ግን ከሷ ጋር ሁሌ ጸቡ እኔ ወንዝ ሄጄ ዋኛለሁ በጠራራ ፀሐይ፣ እሷ ደግሞ ካሁን ልጅሽ ውሃ በልቶታል ነይና እሺ ይባላለሁ ብላ ነው የምታስበው። እና በጣም ጸብ ነው በዚህ የተነሳ እና ያችን ቃል አቃታለሁ የምትለውን ነገር እያንዳንዷን ነገር እሷ የሆነ ነገር ስናገራት አሁን የሰው ፊት የሚነገር ነገር ነው፣ አሁን የሰው ፊት ይወራል አይ ትላለች። እና ሰው ፊት የሚነገር ነገር ምንድነው በሚል ነገር ነው እኔ ራሴን እያሳደኩ እና ሰው ፊት ቆሞ ማውራት ክብር ነው በእውነት። ላይ ደግሞ እንግዲህ ሁላችንም አርፍደናል ሲል አዶና የተናገረው ንግግር እጅግ በጣም ልብ ሰባሪና በጣም የሚያሳዝንም ነበረ። አይተነው እንመለስ። ነጻነት ወርቅነህ ያው ያሳዝናል፣ ይደብራል። በጣም ዘግይተናል። እኔ በበኩሌ ዘግይቻለሁ። ለምን አፈቅርሃለሁ ለማለት ዘግይቻለሁ፣ እሱን ለማስታወስ ዘግይቻለሁ።
እንዴት ነህ ብዬ ለመጠየቅ ዘግይቻለሁ። ሁላችንም እንደዘገየ ነው። ግን ትንሽ ጸጸቴን የሚያቀልልኝ የሚያረጋጋኝ ምን እንደሆነ ታውቃላችሁ? ልክ እንደ ነፃነት ወርቅነህ ትልቅ ውለታ የዋሉ ትልቅ ታሪክ የሰሩ የብዙ ሰው የሳቅ ምንጭ የሆኑ ሀገር መጠሪያ የሆኑ በጣም ብዙ አንጋፋ ሰዎች አሉ ኢትዮጵያ ውስጥ። ባይገርማችሁ ቲክቶክ መጣና እነዚህ ሰዎች እንዲረሱ አደረገ። እኛም ሰዎች ነን፣ ከፊታችን የሳበንና የማረከን ነገር እያየን ትልቅ ውለታ የሰራልን ነገር እንተዋዋለን። ባይ ዘ ዌይ እነዚህ አንጋፋ አርቲስቶች ብቻ አይደለም ብዙዎቻችን የረሳ ነው። በጣም ትልቅ ነገሮች ያደረጉ ሰዎች ብቻ አይደለም የረሳ ነው። ሰው ከመሞቱ በፊት አለሁልህ ማለትን የረሳ ነው። ባለፈው በጣም የደበረኝ አንድ ኮሜንት ነበረ። ጋሽ ፋንቱ ማንዶዬ እንግዲህ ያው ሰልፍ ይዞ ታክሲ ላይ አየዋቸው እና ያ ቪዲዮ ለቀቁት። ግን በጣም ብዙ አሉታዊ የሆኑ መሰጆች ደረሱ። ለምንድነው ጋሽ ፋንቱ ማንዶዬ የምታግዛቸው? ለምን? ምን ያደርግላቸዋል? ልጃቸው እኮ አሜሪካ እኮ ነው። አያችሁ እናንተ የመሰላችሁ እቃ መስጠት ነው የታያችሁ እሱ ነው። ኦፍ ኮርስ መኪና ተሰጠ፣ ቅንጦት ነው የሚመስለው ይሄ ሲታይ ደግሞ። ግን ጋይስ ማወቅ ያለባችሁ እየሰጠናቸው ያለው እቃ ሳይሆን ክብርን ነው፣ የሚገባቸውን ደረጃን ነው። ቀን ቢጥላቸው እኛ ግን መክዳት የለብንም እነሱ። ስለዚህ ጋሽ ሰሎሞን መኪና ሳሰጣቸው መኪና ሳይሆን የሰጠኋቸው ተስፋን ነው፣ ሰው አለልኝን ነው፣ ሰው ይወደኛል ነው፣ ሰው አልረሳኝም ነው። ከመኪና በላይ ይህ መንፈሳዊ ጥንካሬ እንሰጣቸዋለን። ሱራፌልም ስለዚህ ከምን ጊዜ በላይ የጀመርኩት ቻሌንጅ አጠናክሬ ለመቀጠል ወስኛለሁ። ኢትዮጵያ ውስጥ ያሉ አንጋፋ ሰዎች ለኛ ፈገግታ ምክንያት፣ ለኛ ኩራት ምክንያት፣ ለኛ መፈቃቀር ምክንያት የሆኑ ሰዎች የሚገባቸውን ክብር ለመስጠት ቃል እገባለሁ። ሰው ከሞተ በኋላ ጀግና ነበር፣ ጎበዝ ነበር እያልኩኝ መመስከር አልፈልግም። ያ ሰው በህይወት እያለ ግን መመስከር እችላለሁ። ስለዚህ አንድ ጥያቄ ጠይቃቸዋለሁ። የኢትዮጵያ ካምፓኒዎች፣ ቢዝነሶች በተቻላቸው አቅም ለነፃነት ወርቅነህ ቤተሰቦች ድጋፍ ብታደርጉ ደስ ይለኛል። ድጋፍ ያስፈልጋቸዋል ወይስ አያስፈልጋቸውም የሚለው እርግጠኛ አይደለሁኝም። ማያስፈልግ ከሆነም ችግር የለውም፣ ግዴታ አይደለም። ግን ካስፈለገ ብናደርግ ድጋፍ ደስ ይለኛል። የሚያጠነክራቸው because ይህ ቪዲዮ የነፃነት ወርቅነህ ቪዲዮ አይቼዋለሁ። እሱ ብቻ ነው ያላቸው። ስለዚህ ንቁምላቸው አትሊስት በዚህም ካሰው ነፃነት ወርቅነህ። ሌላው ደግሞ እንግዲህ ወዳጁ የጥበብ ሰው ነፃነት ወርቅነህ ኢቢኤስ ላይ ቁጭ ብሎ ሁላችንንም ዋሽቶናል፣ በሽታውን ህመሙን በውስጡ ደብቆናል እያሉ ይህንን ኢንተርቪው ብዙ ሰዎች እየተቀባበሉበት ነበረ። ኢቢኤስ ቲቪ ላይ ቀርቦ መቅደስ ዳበሳይ ስለ በሽታውና ስለ ህመሙ ስትጠይቀው እንዲህ ሲል መልሶ ነበረ። ቀጣይስ ምንድን ያሰብከው? ነፂ ማረፍ ታስባለህ? መስራቱ ማለት መቼም ለካንታ አንደበት ሲሰማ ደግሞ ትልቅ የራሱ ትርጉም አለ። ሰው አሁን ለምሳሌ ልክ ሰው ነፃነት መጣ ሲባል ሲያቅ የሚመጣው ምን መሰለሽ? ልክ የሆነ እያለ የሚሰራ ሰው ነው የሚያስበው። እና የሆነ እኔ በባህሪዬ ስራ ላይና በራሴ ለራሴ ሳወራ እለያያለሁ። ስለ ራሴ ልንገራችሁ፣
ብዬ በ30 ሰከንድ ውስጥ የራሴን ለማስተላለፍ እንደዚህ ነው ምን ነው ምናምን ብዬ ያወራው ቱቶሪያል እንዲህ ነው ነፃነት የሚያወራው ይላል ሰው። በመጀመሪያ ደረጃ ያየው አንዳንድ ሰው እቺ 30 ሰከንዷን ብቻ ነው ያየው። በፕሮግራሙ መሃል መሆኑንም አያውቅም። ፕሮግራሙንም አላየም። የቤተሰብ ጨዋታ የሚለውንም አላየም። ብቻ እሱ ያየው ያችኛዋን ብቻ። ከዛ ግን ኖርማሉ ጨዋታ ይጀምራል። ደግሞ ሁሉም ሰው መካሪ መሆን አይችልም። እኛ ስንመክር የሚሰማ ከሆነ እኛ ለመመካከር ዝግጁ ነን። መከባበር ግን አለብን። በደንብ መከባበር አለብን። እንደ ወንድማማች ወይም እንደ አገር አብረን እንደምንኖር ሰዎች መከባበር አለብን። ማክበር አለብን። የማናቀውም ሰው ሌላም ቦታ ቢኖርም ባይኖርም እኔ ማክበር አለብኝ። ስራውን ማክበር አለብኝ። የሱን ጤንነትና ቤተሰባዊ ክብሩንም መጠበቅ አለብኝ። ብዙ ነገር ይባላል። ማንም ሰው ሀይ የሚል የለም ስለኛ። ማንም ሰው የፈለገ ነገር ቢሆን አርቲስቶች እኮ እንዲህ ናቸው ነው ይባላል፣ ወይም ደግሞ እንደዚህ ናቸው ይባላል። እኛን ግን ሰዎች መሆናችን መፋቅ የለበትም አይደል? መከባበር አለብን። በደንብ መከባበር አለብን። ያንን እኔ በደንብ አስኖት የምሰጠው መከባበር አለብን። ቁጭቱ ከምን የመጣ ነው የነፂ የሚመስለኝ? ከጀርባ ብዙ ሰዎች አሉ፣ ቤተሰቦች አሉ፣ ታዳጊ ልጆች አሉ። እና እነዚህ ሰዎች የነፃነትን በጎ ነገር ነው እንጂ የሚፈልጉት መጥፎን ነገር አይፈልጉም። በዛ ሰዓት ሚዲያው ላይ ሶሻል ሚዲያው ላይ መጥፎ ነገር ሲወራ እጅግ በጣም ያስደነግጣል። እንደ ቤተሰብ እነሱን አይደለም እኛ ወይም ያንተ ወዳጆች በጣም አስደንጋጭ ነው የሚሆነው። ስለዚህ ለጅል ከሳቁለት ለውሻ ከሩጡለት የሚባል ነገር። ስለዚህ ህብረተሰቡ ነው የነዳቸው ብዬ ነው የማስበው። በዚህ ላይ ምን አይነት እንደው ነገር ቢደረግ የተሻለ ነው ትላለህ? እንደው እኔ አሁን አንድ ፌስቡክ አንድ ኢንስታግራም ነው ያለኝ። ብዙ ግን በስሜ አለ ተከታይም ብዙ ያላቸው እነዛ ሰዎች ነው። ደግሞ መልሶ አንተን የሚጠይቅህ ነገር ነው። አንተን እንደው እንደዚህ ተወርቶ ሲል ያስነበበህን ሰው እየጠየቀው ነው ማለት አለብን። ትክክል። የምትከተለው ሰው ነው እንዲህ ያለው የምትከተለው ሰው እኔ ላይ መጫወት አትችልም። አሁን መጣ ያንን ያነበብክበት ሄደ ነው መጠየቅ ያለብህ እንጂ እኔ ጋር መጥቶ እንዴ አንተ ደህና ሆነ ነው እንዴ እንደዛ የሚጻፈው ቢል እንዴ እኔ ላይ ለምን ትጫወታለህ? ያነበብክበት ነው። ስለዚህ በምንጽፍበት ጊዜ ወይም ደግሞ የምናስተላልፍ ጊዜ ማህበረሰባችንን መወሰን ማወቅ አለብን። ሌላም ነገር ብንጽፋው ሌላም ነገር የሚያፋጅም ቢሆን ወይም ነገር ቢሆን ብዙ ጊዜ እንሰማለን። ሩዋንዳ ውስጥ አንድ ዲጄ ነው ያን ሁሉ ነገር የፈጠረው ምናምን እየተባለ ይወራል። ያ ዲጄ ዝብ የለም። ድንገት ጠዋት እኮ ያ ዲጄ ሊፈጠር ይችላል። ድንገት ያ ነገር እንትን ሊል ይችላል። እና እንደዛ ከመሆኑ በፊት እኛ እነሱን አክብረን እንዲስቁብን ፈቅደን አጨብጭበን ከሰዎች ጋር ተነጋግረን እንደዚህ ቁጭ ብለን እንደምናዝናናቸው ሁሉ እነሱም እኛን በሚያስቡበት ሰዓት እዚህ ጋር እንደዚህ እንዳሉ እንዲያስቡ እንፈልጋለን እኮ አይደል? እንደዛ እንፈልጋለን። ልክ እኛ ቲያትር ስንሰራ ቲያትር ጥሩ ካልሆነ ወይ ጃንጥላ ይወረወርብሃል፣ ወይ ውሃ ይወረወርብሃል፣ ወይ በአዳራሽ በዙሪያ በኩል መጥቶ ብር ይመልስ ይላል። አሁን ቲክቶክ እና ማንም ሰው አይልም። የፈለከውን ተቀበል እንዲህ ነው የምታደርገው። ሲገባ ከፍሎ እንዲህ ነው የምታደርገው። የሆኑ ነገሮች ሲፈጠሩ ግን ጓደኞችን ስለምታቂ የዛን ጊዜ ማን መጥፎ አስተሳሰብ እንዳለው ብሎክ እያደረግ ጭራሽ ታጠፋውና እያጸዳኸው ትመጣለህ ማለት ነው። ያንን ለማድረግ አንዳንዴ የሚወሩት ነገሮች ወይ የሚመጡት አጋጣሚዎች አሪፍ ሊሆን ይችላል። እኛ በሕክምና ሂደት ውስጥ ለነበሩ ነገሮች ሁሉ እናመሰግናለን። አንድን ትልቅ የኢትዮጵያን የጥበብ ሰው አክሞ አድኖ ተስፋ ያለው ዛሬ እንድናወራ ደግሞ ሙያተኞች ናቸውና እኛ በጣም እናመሰግናቸዋለን። አንተም የሁሉ የሥራ ውጤት ነው የለፋበት የድካም ፍቅር ነው የህዝቡ ፍቅርና አንተም ማመስገን የምትፈልገው ካለ አያይዘን እዚህ በቀጣይ ደግሞ ምን እንዳሰብክ አንዳንድ ችግሮች መፍትሄንና ትልቅ ሐሳብን ገነት ንጋቱ በነፃነት ወርቅነህ ሞት ገንዘብ ለማግኘት ሞክራለች፣ ለምን እንደዚህ ታደርጋለች ሲሉ ብዙዎች ለምን ሊናደዱባት ቻሉ የሚለውን እንግዲህ የገነት ንጋቱን ቪዲዮ እንመልከትና በሱ ዙሪያ ሐሳብ አስተያየት እንለዋወጥ። ምን ሆኖ ነው ዳሬ? በእግዚአብሔር ምን ሆኖ ነው? ሞት ነበረውበት ፊቱ ያስታውቅ ነበር በጣም አይደል? ተኝቶ ነበር ብዙ ዳሬ? ተኝቶ ነበር ብዙ? አይ ዛሬ ማውጣረ ሄዶ በእግሩ
በእግሩ ሄዶ ሆስፒታል ሲያመው ደህና ነበር ማታ? ኧረ ጠዋትም ስራ ሊገባ አማማኝ ብሎ ከምር ነው ስራ ሊገባ? አዎ እንዴ አዎ መጣች። በኋላ ደውልልሻለሁ። እሺ በቃ እሺ። ሰምቼ ነው የመጣሁት። በበርካታ ስራዎች የምናውቀው በኮሜዲ ስራዎቹ፣ በቁም ነገር የፊልም ስራዎቹ፣ በቴሌቪዥን የቤተሰብ ጨዋታ ፕሮግራም አዘጋጅነት ናሁ ቲቪ ላይም እንደዚሁ የቤተሰብ ጨዋታ ፕሮግራም ያዘጋጅ ነበረ። አርቲስት ነጻነት ወርቅነህ በድንገት ህይወቱን ማለፉን ሰምቼ ነው ቀረጻ ላይ ነበርኩ አቋርጬ ወደ እናንተ ይህን ዜና ላስተላልፍ የመጣሁትና በጣም ነው የምናዝነው። እንደሰማችሁት አሁን ስራ ሊገባ ተነስቶ ነው በድንገት አሞኛል ብሎ ሆስፒታል ሄዶ ድንገት ያለፈው። ትናንትና ደህና ነበረ፣ ስራ ላይ ነበረ እንደተባለው ከሆነ። ታስታውሱ ከነበረ ከተወሰነ ጊዜ በፊት በጣም ታሞ ውጭ ሁሉ ሄዶ ሕክምና ያደርግ ነበር አርጎ ተመልሶ ነበርና ሄዶ ሕክምና ያደረገ ባለበት ሰዓት በርካታ ሰዎች ሶሻል ሚዲያ ላይ ነጻነት ወርቅነህ አርፏል ነፍሲ ማር እየተባለ በርካታ እንትኖች ዜናዎች የተሰሩ ነበርና በጣም ደንግጠን ነበር። ያው እንግዲህ ሶሻል ሚዲያ ጉዳይ ብዙ ጊዜ እንደዚህ ያው ስለሚያራግብ አንዳንድ የውሸት ዜናዎች ስላሉ ከዛ ደግሞ ራሱ ወጥቶም የራሱን ቅሬታ ተናግሯል። ያው እየሳቀሱ ቁም ነገርንም በሳቅ እያዋዛ እየቀለደ የሚያልፍ ሰው ነውና ቢያንስ ለቤተሰቤ ለልጆቼ ያስፈልጋል። ፋንታውንም በነጻነት ወርቅነህ አሟሟት የተሰማውን ጥልቅ ሐዘን እንዲህ ሲል ተናግሯል። በጣም ጥቁር ቀን ነው ሊባል ይችላል። ምክንያቱም በኢትዮጵያ ኪነ ጥበብ በተለይ በፊልሙ በቲያትሩ ለአመታት ሳቅ በመፍጠር የሚታወቀው የብዙዎች የደስታ ምንጭ የሆነው ነጻነት ወርቅነህ ከዚህ ዓለም በሞት መለየቱን የሰማንበት ቀን ነው ዛሬ። እንግዲህ ለአድናቂዎቹ፣ ለቤተሰቦቹ፣ በአጠቃላይ ለመላ ኢትዮጵያውያን መጽናናትን እንመኛለን። ለሱም እንግዲህ እግዚአብሔር በአጸደ ገነት ነፍሱን እንዲያኖር እንመኛለን። በጣም አሳዛኝ ክስተት ነው። በነገራችን ላይ በጣም ሊሰራ ገና እየሰራ በብዙ ሀሳቦች ህልሞች ውስጥ ያለ ሁሌም ስታገኘው ሀዘን እንኳን ላይ ቢሆን ሀዘኑን አጣርጎ ለአንተ በቃ ቀንህን ለማሳመር የሚጥር ሰው ጓደኛ ማጣት ከባድ ነው እና ያው እንግዲህ ዛሬ ጠዋት ነው የሰማሁት። ትንሽ አመም ያደረገው ነበረ ካሁን በፊትም በዚህ ጉዳይ ላይ እሱም ለሕክምና ወጣ ባለበት አጋጣሚ አንድ ፎቶ አጋርቶን ነበርና ከዛ ጋር በተገናኘ ደህና ነኝ ያን ያህል ለዚህ የሚያበቃም አልነበረም። ጤንነቱ በጣም ተስተካክሎ ስራ እየሰራ በነገራችን ላይ ነጻነት ወርቅነህ ትላንት የቤተሰብ ጨዋታን መጥቶ ቀርጿል። ትላንትና ትላንት ቀርጿል። ዛሬ ራሱ ጠዋት ለባብሶ ወደ ስራ ለመሄድ ሲያስብ ነው እንግዲህ ይሄ ድንገተኛ ህልፈት የተከሰተውና በጣም አስደንጋጭ ቀን ነው። እኔ ምን እንደምል አላውቅም። በጣም ነው ያዘንኩት። ያው መረጃ መስጠት ስላለብኝ እዛው ለቅሶ ቤት ሆኜ ነው የደወልከውና ቀብሩ መቼ ሆነ ሰይፉ? ቀብሩ የፊታችን እሁድ ነው። ቅድስት ሥላሴ ካቴድራል ነው። ጠዋት 2 ሰዓት ተኩል ቦታው ላይ መገኘት እስከ 6 ሰዓት የተለያየ ዝግጅት ስላለ ነጻነት ወርቅነህን ስራዎቹን ህይወቱን የሚዳስሱ ዝግጅቶች ደግሞ የተወዳጁ አርቲስት
አርቲስት ነጻነት ወርቅነህ ሙሉ የህይወት ታሪኩን ባጭሩ አይተነው እንመለስ። የአርቲስት ነጻነት ወርቅነህ የህይወት ታሪክ ባጭሩ እዚህ አዲስ አበባ ኡራኤል አካባቢ በ1975 ዓመተ ምህረት ተወልዶ ያደገው ነጻነት ገና የሁለተኛ ደረጃ ተማሪ እያለ የህይወት ጥሪውን ለይቶ በማወቅ ለሚወደው የቲያትርና ጥበብ ራሱን የሰጠና በዚህም ለከፍተኛ ደረጃ የደረሰ አርቲስት ነበር። ተዋናይ፣ ኮሜዲያን፣ የቴሌቪዥን ፕሮግራም አዘጋጅና አቅራቢ አርቲስት ነጻነት ወርቅነህ በኢትዮጵያ የፊልምና የቴሌቪዥን ታሪክ ውስጥ የራሱ የሆነ ልዩ የአቀራረብ ስልትና የትወና ጥበብ በማሳየት የሚታወቅ ባለሙያ ነበር። ገና የሁለተኛ ደረጃ ተማሪ ሆኖ የራሱን ቲያትር በመድረስና ሴት ገጸ ባህሪን ወክሎ በመተወን ጭምር ተሰጥኦውን ያሳየው አርቲስት ነጻነት ወርቅነህ ይህን ችሎታውን በጠዋት የተረዱ የአማርኛ መምህሩ ቲቸር ተሻለ ካበረታቱት በኋላ በቲያትር ሙያው እንደገፋበት በተለያዩ መድረኮች ሲናገር አድምጠነዋል። በዩኒቨርሲቲ የቲያትር ክፍል ቆይታውም ከመምህራኑ ልዩ ድጋፍና አድናቆት የሚቸረው የያኔ ወጣት አርቲስት ነጻነት እስከ ዕለተ ሞቱ ድረስ ሙያውን ለማሻሻል የሚጥር ድንቅ አርቲስት እንደሆነ የሙያ አጋሮቹ ይመሰክራል። የኪነ ጥበቡን አጀማመር ሲናገር እንደሚሰማው ነጻነት ወደ ጥበቡ ዓለም የገባው ገና በወጣትነቱ ሲሆን በተለይም በኮሜዲ ስራዎቹ የብዙዎችን ትኩረት መሳብ ችሎ ነበር። ከሰራቸው ስራዎች መካከል ፍሬሽማን፣ ያንቺው ሌባ፣ ኤፍቢአይ፣ ባለቀለም ህልሞች ይጠቀሳሉ። ነጻነት በተለይ የቴሌቪዥን ኢንዱስትሪውን ከተቀላቀለ በኋላ ስራዎቹ በኢቢኤስ ቴሌቪዥን ላይ የቤተሰብ ጨዋታ የተሰኘውን እጅግ ተወዳጅ ፕሮግራም ከባልደረቦቹ ጋር በመሆን ሲያዘጋጅና ሲያቀርብ ቆይቷል። ይህ የቤተሰብ ጨዋታ ፕሮግራም በተለይ ከፍተኛ የህዝብ ተቀባይነት ያስገኘለት ሲሆን ከህፃን እስከ አዋቂ የፕሮግራሙ አድናቂ ብቻ ሳይሆን በግንባርና በየቤቱ ተሳታፊ የሆነበት ነው። ነጻነት በጥያቄና መልሶች አጋጣሚ ድንገት የሚፈጥራቸው ቀልዶች በእጅጉ ሳቅን የሚያጭሩ ናቸው። ይህ ፕሮግራም በኢትዮጵያውያን ዘንድ ከፍተኛ ተቀባይነት እንዲኖረው የእርሱ ጨዋነት የተሞላበት አቀራረብና ቀልድ ትልቅ ድርሻ ነበረው። ሌላው ቀርቶ በተለየ ንባብ አቀራረብ የሚሰራቸው ማስታወቂያዎች በሌሎች ያልታዩ ማስታወቂያዎች ነበሩ። አንዴ እስቲ ይሄን ቪዲዮ አይተን እንመለስ። ከነጻነት ወርቅነህ ጋር በተያያዘ አንድ ቪዲዮ ዩቲዩብ ላይ ሰርቼ በጣም ብዙ ሰዎች እዚህ ቪዲዮ ስር ሜንሽን እያደረጋችሁ ነው። ኦሬዲ ህመሙን እኮ ተናግሯል። ምንድነው ይሄ ህመም እስቲ አብራራልን ብላችሁኛል። ስለዚህ ቪዲዮን አይተን እንመለስና ለሌሎቻችሁም በዚሁ አጋጣሚ ግንዛቤ ማስጨበጫ ሊሆን ይችላል። ያንን ነገር ቼክ ለማድረግ ነው የሄድኩት። ፋት ሰው ውፍረትን ተከትሎ ሊቨር የሚጫን ነገር አለ። ያንን ነገር በመቀነስና እንትን በማለት ማስተካከል አለብኝ ነው። እነዚህ ነገሮች እንግዲህ ከቤተሰብ ሲመጣሉ አንዳንዴ ምናምን ሐኪሞቹ ያው በእንግሊዝኛ ስለሚያወሩ የተቀባኝን ይነገራል። ፋት ወይም ጮማና ጉበት ምን አገናኛቸው የሚለውን አስረዳችኋለሁ። አሁን ላይ ግን ኤግዛክትሊ የሞቱ መንስኤ ይሄ ነው የሚባል ሜዲካል ሪፖርት የለም በዚህ ሰዓት። ይሄ ሊሆንም ላይሆንም ይችላል። ኢቢኤስ እንግዲህ ባጋጠመው ህመም ምክንያት ህይወቱ አልፏል ብሎ ነው የዘገበው እንጂ የህመሙ አይነት በዲቴል የተቀመጠ ነገር የለም። ነገር ግን ራሱ የተናገረው ፋቲ ሊቨር የሚባለው ነገር ምንድን ነው? እንግዲህ ፋቲ ሊቨር ወይም ደግሞ አሁን ሜታቦሊክ አሶሲኤትድ ይባላል። ለእናንተ በደንብ እንዲገባችሁ በግልጽ ልንገራችሁ። ስቴቶሲስ እና ስቴቶ ሄፓታይተስ የሚባሉ ነገሮች አሉ። ስቴቶሲስ ማለት ያው ጉበትና ጮማ ብቻ ማለት ነው፣ ሌላ ችግር ሳይፈጠር ማለት ነው። ስቴቶ ሄፓታይተስ ማለት ደግሞ ምንድነው? ጮማ አለ እናም ደግሞ የጉበት መቆጣትና የጉበት መጎዳት አለ ማለት ነው ከጮማው ጋር ተያይዞ። ይሄኛው ስቴቶሲስ የሚባለው አብዛኞቻችን ጋር በተለይ ትንሽ ወፈር የምንል ሰዎች ጋር ሄደን አልትራሳውንድ ብንታይ አብዛኞቻችን ጋር ጮማ አለ፣ በተለይ ወፈር የምንል ሰዎች ማለት ነው። ችግሩ ግን የሚፈጠረው ስቴቶ ሄፓታይተስ ሲሆን ነው። ይሄ ምንድነው? ጮማ አለ እናም የጉበት መቆጣትና የጉበት ሴሎች መጎዳት አለ ማለት ነው። መጨረሻ ለሞት የሚዳርገው ምን ሲሆን ነው? ዩዥዋሊ ሁለት አይነት ኮምፕሊኬሽኖች ሲፈጠሩ ነው። አንደኛው እንግዲህ ሲሮሲስ የሚባል ነገር አለ። ሲሮሲስ ማለት እንግዲህ ጉበት ተጎድቶ መጨረሻ ላይ ሙሉ በሙሉ ተቀይሮ እንደ ጠባሳ አይነት ነገር ሲፈጠር ማለት ነው። ጠባሳ የሆነ አለ አይደለ? ፋይብሮዝድ ሲሆን ያ ሲሮሲስ ይባላል። ይሄ ሲሆን ደግሞ የራሱ ኮምፕሊኬሽኖች አሉ እና ከነዚህ ኮምፕሊኬሽኖች ውስጥ አንዱ እንግዲህ የምግብ ቱቦአችን ላይ መድማት ሊኖር ይችላል። እንዲሁ መድማት ማለት ነው። ይሄ የሚፈጠረው ፖርታል ሃይፐርቴንሽን የሚባል ነገር ሲፈጠር ነው። ሌላ ደግሞ ጉበት እንደምታውቁት አንደኛ ስራው መርዝ ማስወገድ ነው ከሰውነታችን። ጉበት ፌል ሲያደርግ እንግዲህ እነዛ መርዞች ወደ አእምሯችን ይሄዳሉ፣ ሌላ ሰውነቶቻችንን በጣም ይጎዳሉ እና ለምሳሌ ሄፓቲክ ኢንሰፋሎፓቲ ማለት
አእምሮ ሲጎዳ ማለት ነው፣ በጉበት ፌል ማድረግ ምክንያት። ሌላው ደግሞ ሆዳችን ውስጥ ውሃ ሊጠራቀም ይችላል። ይሄ ደግሞ አሳይተስ ይባላል። አንዳንዴ የጉበት በሽታ ያለባቸው ሰዎች እንደ ቦርጭ የሚመስል ነገር ሆዳቸው ዝም ብሎ ሰፍቶ በቃ ቦርጭ ነው ሲሉ ቆዩና ያ ነገር የተጠራቀመው ውሃ ኢንፌክሽን ሲያጋጥመው ሌላም ኮምፕሊኬሽን ሲያጋጥመው እስከ ሞት ድረስ የሚያደርስ ኮምፕሊኬሽን ሊፈጠር ይችላል ማለት ነው። ሌላው ደግሞ የጉበት ካንሰር ይመጣል። በዚህ ምክንያት ሲሮሲስ ከመጣ በኋላ የጉበት ካንሰር ይመጣል። ያው ካንሰር ማለት እንግዲህ ግልጽ ነው፣ ሁላችሁም አንደርስታንድ የምታደርጉት ነገር ነው። በጣም ለሞት የሚዳርግ ነገር ነው ካንሰር። ስለዚህ ምንድነው ማድረግ ያለብን? ወፍራም የሆኑን ሰዎች ካለን ኤክሰርሳይዝ መስራትና ክብደታችንን መቀነስ በጣም ኢምፖርታንት የሆነ ነገር ነው። ሌላው ደግሞ ያው የስኳር በሽታ ካለብንም ደግሞ ያንን ነገር ኮንትሮል ማድረግ ከዚህ በሽታ ለመጠንቀቅ ትክክለኛው ስቴፕ ነው ማለት ነው። ትንሽም ቢሆን ገብቷችኋል ብዬ አስባለሁ። ቤተሰቦች ለዛሬ ይዤላችሁ የመጣሁት ቪዲዮዎች እነዚህ ይመስሉ ነበረ። የሚወጡ አዳዲስ ቪዲዮዎችም ሲኖሩ ይዤላችሁ የመጣ ነው የሚሆነው። ቪዲዮ ላይ ሳታደርጉ ጀምራችሁ ላይክ ማድረግ እንዳይረሳ። ሀሳብ አስተያየታችሁን እንደማይምካችሁን ኮሜንት ላይ አስቀምጡልኝ። ቀጣይ በሌሎች ቪዲዮዎች እስከምንገናኝ ድረስ ቸር ሰንብቱ። እወዳችኋለሁ።